ዕለተ ማክሰኞ ጥር 12 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ተፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ መጠየቃቸው ተሰማ። አቶ እስክንድር ይህንን ያስታወቁት ዛሬ ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በሌላ በኩል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በርካታ ሰራዊት እየከዳ ወደ ፋኖ መቀላቀሉ ታውቋል። በላሊበላ ከተማ ደግሞ ያገዛዙ ወታደሮች አስነዋሪ ድርጊት መፈጸማቸው ታውቋል። በዝርዝር ተሰሙታላችሁ። በኢትዮጵያ ዋና ዋና ከተሞች የሚገኙ ወጣቶች ካገዛዙ አፈሳና እስር ለማምለጥ እየተጠቀሙበት ያለ ዘዴ አነጋጋሪ ሆኗል። በርካታ ወጣቶች ከአፈሳና ድንገተኛ እስር እንዲሁም የጅምላ ወታደራዊ ምልመላ ራሳቸውን ለማዳን ይህንን መላ እየተጠቀሙበት ነው ተብሏል። በዝርዝር እንመለከተዋለን። ሩሲያ የሰይጣን አምልኮን በአክራሪነት በመፈረጅ አገደች። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮንና ዓለም አቀፍ የሰይጣን አምላኪዎች ንቅናቄን በአክራሪነት በመፈረጅ በመላ ሀገሪቱ ማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን ዛሬ አስታውቋል። ይህንን ተከትሎ በሩሲያ ላይ ድጋፍም ተቃውሞም እየተሰማ ነው። በዝርዝር መረጃውን ትሰሙታላችሁ። የኤርትራ ኤምባሲ በኢትዮጵያ ላይ ከበድ ያለ መግለጫ አውጥቷል። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን ነው በአሜሪካ የሚገኘው የኤርትራ ኤምባሲ አጽንኦት ሰጥቶ መግለጫ ያወጣው። መግለጫውን ይዘናል። ከኛ ጋር ከቆያችሁ የምትሰሙት ይሆናል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህን ያስተዋወቅናችሁን ጨምሮ ሌሎችንም መረጃዎች ከኛ ጋር ከቆያችሁ በዝርዝርና በትንታኔ እናቀርብላችኋለን። በየቀኑና በየሰዓታቱ የምንለቃችሁ አዳዲስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን ቀጥሉ። እስከ መጨረሻው ተከታተሉን። ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበሉና በእርሳቸው ሌላ ሰው እንዲተካ ጠየቁ። አቶ እስክንድር ይህንን ያስታወቁት ዛሬ ጥር 12 ቀን 2018 ዓ.ም ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊው ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸዋል። ሆኖም ግን በአዲሱ የውህድ ድርጅት ውስጥ በአመራርነት ማለትም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁን ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሱም። ይህንን ደብዳቤ ተከትሎ ግን ብዙዎች እንደ ከዚህ ቀደሙ እስክንድር የፋኖን አንድነት ሊበጠብጥ ነው በሚል ተቃውሟቸውን ከወዲሁ በማህበራዊ ሚዲያ እያሰሙ ነው። የኤርትራ ኤምባሲ በኢትዮጵያ ላይ ከበድ ያለ መግለጫ ወጣ። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገልጿል። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ ላይ እያደረገችው ያለው ዘመቻም ቀጠናውን ወደ አደገኛ ጦርነት የሚያስገባ በመሆኑ ዓለም አቀፉ ማህበረሰብና ሚዲያዎች ትኩረት እንዲሰጡት ጠይቋል። ኢትዮጵያ እየሄደችበት ያለው አቅጣጫ የሀገራትን የድንበር ሕግ የጣሰ ነው ብሏል መግለጫው። ዓለም አቀፋዊ ሕጎች ኤርትራ ላይ ተፈጻሚ መሆን አለባቸው፣ ችላ ሊባል አይገባምም ብሏል። ኢትዮጵያ የባህር በር ይገባኛል ጥያቄዋን በዲፕሎማሲያዊና በሁለትዮሽ ስምምነት ከማግኘት ይልቅ ኃይልን በመጠቀም የባህር በር ለማግኘት የኤርትራ ሉዓላዊነት ለመጣስ ያሰበች ይመስላል ብሏል።
በኢትዮጵያ ዋና ዋና ከተሞች የሚገኙ ወጣቶች አሁን ላይ ያልተለመደና አነጋጋሪ የሆነ አዲስ የጥንቃቄ ስልት መከተል መጀመራቸውን ሚዲያችን የደረሰው መረጃ ያሳያል። በርካታ ወጣቶች የስልካቸውን ስክሪን ሴቨር በአብይ አህመድና በሌሎች ከፍተኛ የመንግስት ባለስልጣናት ፎቶ መሸፈን ጀምረዋል። ይህ የሆነበት ዋነኛው ምክንያት ወጣቶች ማታ ማታ ከቤት ውጭ በሚንቀሳቀሱበት ወቅት ካፈሳ ወይም ከድንገተኛ የጅምላ ወታደራዊ ምልመላ ራሳቸውን ለመከላከል ነው ተብሏል። ባለፈው አንድ ዓመት ውስጥ በተለይም እንደ አዲስ አበባ፣ ሻሸመኔ፣ ናዝሬት፣ ኮምቦልቻ፣ ደሴና ጅማ ባሉ ከተሞች ወጣቶች ማታ ማታ ከቤት ውጭ በሚገኙበት ወቅት ድንገት በጸጥታ ኃይሎች ተይዘው ወደ ወታደራዊ ካምፖች ለስልጠና እንደሚወሰዱ መረጃዎች ይጠቁማሉ። ይህንን ስጋት ለመቀነስ ወጣቶች ስልካቸውን ሲከፍቱ የባለስልጣናት ፎቶ እንዲታይ በማድረግ የመንግስት ደጋፊ ወይም የቅርብ ግንኙነት ያላቸው ለመምሰልና ከፍተሻ በሰላም ለማለፍ ይሞክራሉ። አቅም ያላቸው ወጣቶች ገንዘብ ከፍለው ከእስርና ከምልመላ ሲወጡ፣ አቅም የሌላቸው ግን በቀጥታ ወደ ውትድርና ህይወት እንደሚገቡ ይነገራል። ይህ የስክሪን ሴቨር ዘዴ ለአንዳንዶች ውጤታማ የሆነላቸው መሆኑንና እንደ መከላከያ ስልት እየተጠቀሙበት እንደሚገኙ ተጠቁሟል። በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች መደብደባቸው ታወቀ። ከተደበደቡት ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ለእስር ተዳርገዋል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከባለ ጥምቀቱ ማግስት ዛሬ ጥር 12 2018 ዓ.ም በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ እንደተፈጸመባቸው ሚዲያችን ለማረጋገጥ ችሏል። በምስራቅ አማራ ቀጠና በቅዱሱም በንጉሱም ሀገር በታሪካዊቷ ላሊበላ ከተማ ዛሬ ከረፋድ ጀምሮ ያገዛዙ ወታደሮች በዓሉን ለማክበር በተሰባሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶችን በጅምላ አፍሰው ማሰራቸውን የዓይን እማኞች ለሚዲያችን ገልጸዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመኑ በዓሉን በሰላማዊ ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባ ሆነዋል። ሩሲያ የሰይጣን አምልኮን በአክራሪነት በመፈረጅ ማገዷን አስታወቀች። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮንና ዓለም አቀፍ የሰይጣን አምላኪዎች ንቅናቄን በአክራሪነት በመፈረጅ በመላው ሀገሪቱ ማንኛውንም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታውቋል። በዳኛ ኦሌግ ኔፌዶቭ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መርሆችንና ማናቸውንም መናፍስታዊ ስርዓቶች በሕግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቢ ሕግ በሰጠው መግለጫ እርምጃው በመልካምና በክፉ መካከል ለዘመናት ለሚካሄደው ትግል የተገኘ የሕግ ድል ነው ብሎታል። ይህ ውሳኔ ከመተላለፉ በፊት ላለፈው አንድ ዓመት ያህል በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። በተለይም የሩሲያ ኦርቶዶክስ ቤተክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖች ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ በይፋ አሳስበው ነበር። ዘገባዎች እንደሚያመለክቱት ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችንም ያጠቃልላል። በዘመቻው ወቅት የሚከተሉት ሶስት አካላት ከሰይጣን አምልኮ ጋር ተያይዘው ሲፈረጁ ቆይተዋል። አንደኛ፣ የኤልጂቢቲ ማህበረሰብ አባላት፣ ሁለተኛ፣ ጽንስ ማስወረድን የሚደግፉ ወገኖች፣ ሶስተኛ፣ ልጅ ላለመውለድ የሚሟገቱ ስብስቦች። በሌላ በኩል የሰብአዊ መብት ተሟጋቾችና የህግ ባለሙያዎች በውሳኔው ላይ ስጋታቸውን እየገለጹ ይገኛሉ። ዓለም አቀፍ የሰይጣን አምላኪዎች ንቅናቄ የሚባል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ እገዳ መጣሉ መንግስት ባህላዊ እሴቶችን ይቃረናሉ የሚላቸውን ግለሰቦችና ቡድኖች ለማጥቃት እንደ ሽፋን ሊጠቀምበት ይችላል የሚል ስጋት አሳድሯል። ይህንን ውሳኔ ያስተላለፉት ዳኛ ኦሌግ ኔፌዶቭ በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲ ንቅናቄን በአክራሪነት ፈርጀው ማገዳቸው የሚታወስ ነው። የአውሮፓ ህብረት ከዴንማርክና ከግሪንላንድ ጎን እንደሚቆም አስታወቀ። የአውሮፓ ህብረት ኮሚሽነር ኡርሱላ ቮንደር ላይን
ህብረቱ ለግሪንላንድና ለዴንማርክ ሙሉ ድጋፍ እንደሚሰጥ አስታውቀዋል። ሉዓላዊነት ለድርድር አይቀርብም ሲሉም ተናግረዋል። በዳቦስ የቡድን 8 ላይ ንግግር ያደረጉት ኮሚሽነሯ የአውሮፓ ህብረት ከዴንማርክና ከግሪንላንድ ጋር እጅ ለእጅ ተያይዞ እንደሚሰራ ገልጸዋል። በምጣኔ ሀብትና በመሰረተ ልማት ዘርፍ ድጋፍ መስጠት እንደሚቀጥሉም አክለዋል። የአውሮፓ ህብረት የአርክቲክን ደህንነት ለመጠበቅ ከአሜሪካና ከሌሎችም አጋሮች ጋር በጋራ ፍላጎቶች ላይ በማተኮር እንደሚሰራ ገልጸዋል። ካናዳ፣ ኖርዌይና ዩናይትድ ኪንግደምን ጨምሮ በአውሮፓ ያሉ ሀገራት የጋራ ደህንነት ትኩረት እንደሚሰጠው የገለጹት ኮሚሽነሯ አውሮፓ አዲስ የደህንነት መዋቅርን መላመድ አለባት ብለዋል። ፕሬዚደንት ዶናልድ ትራምፕ ግሪንላንድን የመጠቅለል እቅዳቸውን በማይደግፉ የአውሮፓ ሀገራት ላይ ታሪፍ ለመጣል መዛታቸውን ስህተት መሆኑን ገልጸዋል። ያለፈው ነሐሴ የአውሮፓ ህብረትና አሜሪካ የንግድ ስምምነት መፈራረማቸውን በማስታወስ ስምምነት ነው፣ ወዳጆች ሲጨባበጡ ትርጉም ሊኖረው ይገባል ብለዋል። ትራምፕ ታሪፍ የሚጥሉ ከሆነ ግን የአውሮፓ ምላሽ የጋራ ቆራጥና የማያዳግም እንደሚሆን ኮሚሽነሯ አስረግጠው ተናግረዋል። ይህ በእንዲህ እንዳለ ትራምፕ የዴንማርክ አንድ አካል በሆነችው ግሪንላንድ ላይ የይገባኛል ጥያቄ አንስተው ግዛቲቱን የመጠቅለል ፍላጎታቸው በተጠናከረበት በአሁኑ ወቅት ከአውሮፓ ህብረት አጋሮቻቸው ጋር ሰጥ አገባ ውስጥ ገብተዋል። የአሜሪካው ፕሬዝደንት ትራምፕ የአውሮፓ ህብረት አባል በሆነችው ዴንማርክ ግዛት ላይ የይገባኛል ጥያቄ በማንሳታቸው ከሌሎች አባል ሀገራት ተቃውሞ ገጥሟቸዋል። በዚህም የተነሳ ትራምፕ በተቃወሟቸው ሀገራት ላይ ከፍተኛ ታሪፍ ለመጣል መዛታቸው ሌላ ውዝግብ ፈጥሯል። ትራምፕ ግን በየትኛውም መንገድ ግሪንላንድን በእጃቸው ለማስገባት የቆረጡ ይመስላሉ። ፍሎሪዳ ውስጥ ግሪንላንድን በተመለከተ ምን እቅድ እንዳላቸው ከጋዜጠኞች ለቀረበላቸው ጥያቄ ግሪንላንድ የእኛ መሆን አለባት ሲሉ አጭር ምላሽ ሰጥተዋል። የራሳቸው በሆነው ትሩዝ ሶሻል በተባለው የማህበራዊ ሚዲያ መድረክ ላይ ደግሞ እሳቸው የአሜሪካንን ሰንደቅ ዓላማ ግሪንላንድ ላይ ሲተክሉ የሚያሳይ የፈጠራ ምስል አጋርተዋል። በተጨማሪም ከዚህ በፊት ከአውሮፓ ሀገራት መሪዎች ጋር ባደረጉት ውይይት ወቅት የተነሳ ፎቶ ላይ የነበረ ካርታን በመለወጥ ካናዳን እና ግሪንላንድን የአሜሪካ አድርገው በማስተካከል ፎቶውን በማህበራዊ ሚዲያ ገጻቸው ላይ አውጥተዋል። በተጨማሪም የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን መወያየት እንደሚፈልጉና ግሪንላንድን በተመለከተ ምን እያደረጉ መሆናቸውን በመጠየቅ የላኩላቸውን የጽሑፍ መልእክት አጋርተዋል። እንዲሁም የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶ ዋና ጸሐፊ ማርክ ሩተ ግሪንላንድን በተመለከተ መፍትሄ ለመፈለግ ቁርጠኛ መሆናቸውን የሚያመለክት የጽሑፍ መልእክት አጋርተዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ረዳት ዳረን ጆንስ ትራምፕ በግሪንላንድ ላይ በያዙት አቋም ምክንያት በአውሮፓ አጋሮቻቸው ላይ ታሪፍ ለመጣል ማቀዳቸው አዋጭ አይደለም ሲሉ ተችተዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው በያላችሁበት የዓለም ክፍል መልካም ቆይታ ተመኘን።